ባሏ እህቷን ታናሽ እህቷን ልጆቿን እንድጠብቅላት ከገጠር አምጥታ ከተማ አዲስ አበባ ሁለት ልጆቿንና የ14 ዓመት ታናሽ እህቷን አስቀምጣ ከባሏ ጋር አረብ ሀገር ሄዳ ከ3 ዓመት በኋላ ከዱባይ ስትመለስ ባል እህቷን እንደ ሚስት እየተጠቀመባት ጭራሽ እርግዝና መከላከያ አስቀብሮላት ወዲያ ማዶ ሆኖ ክፉ ሰው ተጣራ፣ ወዲህ ማዶ ሆኖ ክፉ ሰው ያለው ባይገባን ነው እንጂ ይህ ነገር ለኛ ነው ይባላል ትረቱ። እንደሰማችኋት እንግዲህ እህታችን አረብ ሀገር ለመሄድ ስትዘጋጅ እህቷን የእናቷን ልጅ የ15 ዓመት ልጅ ባሏንና ልጆቿን እንድትይዝላት ወደ አዲስ አበባ ትወስዳለች። እህትም ደግሞ የእህቷን ልጆች እያሳደገኝ ከባሏ ጋራ አብራ ለረጅም ጊዜ ላይፏን እየቀጨች ትኖራለች። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በተን ማለት እየነካችሁ ሰብስክራይብ አድርጉልኝ። እንደዚሁም ደግሞ ይሄን ቪዲዮ ላይክ ሼር ቪዲዮ አረብ ሀገር ላለሽ እህቴ ባለሽን ኢትዮጵያ አማና ጠብቅ ብለሽ ለህርሽውቴ ይጠቅምሻል። አዳምጪው። እህታችን ወደ አረብ ሀገር ስትሄድ የነየል ልጅ እህቷን የ15 ዓመት ልጅ ከእናቷ እጅ ተቀብላ ልጇንና ባለቤቷን እንድትይዝላት ከክፍለ ሀገር ወደ አዲስ አበባ ይዛ ትሄዳለች። እህትም ደግሞ ልጅና ባል እንዲግፍ አድርጋ አብራ ትቀመጣለች ማለት ነው። አዎ የዛሬው ደግሞ ለየት ያለ ነው። ከዛ ትንሽ እህቷን መርፌ ያስቀብሮ መከላከያ ማለት ነው እንዳታረግዝበት መከላከያ መርፌ ያስቀብር ያረግና ሚስት ከአረብ ሀገር ሰርታ ሸቅላ እስከምትመጣ ድረስ እያጣጣመ ማሽ እያረገ እየበላ እህቷ ጋራ ተሃልጋዋ ላይ ትኝት እያለ ይጠብቃታል ማለት ነው። ታዲያ የነዚህ ልጆች እናት ትልቋ ልጅ አልተናገረችም፣ ወላጅ እናት ማለት ነው። ትንሽ እህትም ደግሞ ለእህቷ መናገር የለም እህቷ እስከምትመጣ ድረስ ከባሏ ጋራ ላይፏን እየቀጨ ቁጭ ብላ ጠብቃታለች። እህትም ከአረብ ሀገር ኖራ ወደ ኢትዮጵያ ከች ስትል በአጋጣሚ ባልና ሚስቱ በሆነ ጉዳይ ሲጣሉ ልጅ ደግሞ ተነስታ ወዴት ትሄዳለች? ወደ ቤተሰቦቿ። ባሌ ያለበትን ማለት የእህቷና ባሏ መገናኘቱን አታውቅም። እህቷና ባሏ የምታውቀው ልጆቿን እንደምታሳድግላትና ባሏን እንደምትሰርታ ምግብ እንደምታበላ ልብሱን እንደምታጥብለት ነው የምታውቀው። ታዲያ በዚህ አጋጣሚ ሁለት ባልና ሚስት ሲጣሉ እህት ደግሞ እናት አለኝ ብላ ወደ እናቷ ቤት እቃዋን ጠቅለላ ብድግ ብላ ሴድ ስትል እናት ደግሞ የኖረ ዘረዘረች ነውና የኖረሽ ኑራ እስከዛሬ ጉዷ እንዲብቅብቅ አድርጋ ያገኘችውን እየተካፈለ እየበላ ይቆይት ብላ ስትል ልጇን ባለሽ እኮ ባለጌ ነው እህትሽን እንደዚህ አድርጎ እየደፈራት ነው የኖረው መርፌ ያስቀብሮላታል ትልና አቶ እናት ለትልቅ ልጇ ትናገራለች። ትልቅም ልጅ ደግሞ ብድግ ትልና ባልን ትከስና ታሳስረዋለች። ባልም ደግሞ ዛሬ እንግዲህ እንደምታውቁት ሀገራችን ላይ ገንዘብ ያለው ምንም ነገር አይደርስበትም፣ ገንዘብ ይኖራችሁ ብቻ ማለት ነው። ሁለተኛ ደግሞ በዚች አጋጣሚ ገንዘብ የሌለው ሰውዬ ማለት ነው ሀገራችን ላይ ገንዘብ የሌለው ሰውዬ ምንም አይነት ፍርድ የለውም። ብቻ ገንዘብ ይኖራችሁ፣ ገንዘብ ካላችሁ ሁሉም ነገር አለ። ታዲያ አቶ ባልየው ገንዘቡን ክፍል ያደርግና በዋስ ወጥት ብሎ አሁን ደግሞ ልጅን ወይ ታባሽ ካልገደልኩሽ ካልፈለጥኩሽ እያለ ይገኛል ማለት ነው፣ ሚስትየዋን ማለት ነው። ነገር ግን አንድ ነገር ልንገራችሁ፣ አረብ ሀገር ላይ ባልሽን አስቀምጠሽ ኢትዮጵያ አንቺ ወደ አረብ ሀገር ስደት ይሄርሽው እህቴ አዳምጪኝማ ማሬ ይጠቅምሻል ልንገርሽ። ልጅ ካለሽ ልጅሽን እናትና አባትሽ ጋር ወይንም ደግሞ መልካም ወላጅ ካለው ወላጆች ጋር ወስደሽ ሲስቀመጥ አድርገሽ ወደ አረብ ሀገር መሄድ ሲሆን የሱን ኒካ ተሸክመሽ አንቺ ሰራተኛ ቤት ውስጥ አስቀምጠሽለት እህቶችሽን ወይ እናትሽን አስቀምጠሽለት ወደ አረብ ሀገር ብድግ ብለሽ ትሄጃለሽ። እሱ ደግሞ የምትልኪለት ብር እየሰራሽ የምትልኪለት ብር ሲበላ ያብላለዋል እናቴ። ከዛ ሌላ ነገር ያምረዋል። ሌላ ነገር ሲያምረው ደግሞ ለምን ርቆ ይሄዳል? የሩቁ የማይቀርበትም የቤት የማይቀርበትም እየገባ የፈለገውን ነገር ማድረግ ይችላል ማለት ነው። ነገር ግን ሴቶችዬ ልንገራችሁማ እንደው ዛሬስ እንደው ልንገራችሁ፣ እስከ ዛሬ ድረስ እህቶቻችን ሲያለቅሱ የነሱ ጉዳይ ነበር የሚያብሰለስለኝ። ዛሬስ አንድ ነገር ልንገራችሁ፣ እውነት ልንገራችሁ፣ ባሎቻችሁን እዚህ ቁጭ አድርጋችሁ ሱቅ እየከፈታችሁ እናንተ ጥላችኋቸው ትሄዳላችሁ። እዚህ አንድ ኮንቲነር ትገጁለትና ወደ አረብ ሀገር ከዛ ደግሞ ባልሽን
ከአረብ ሀገር ወደ ኢትዮጵያ መልስ ብሎ ሲሄድ መኪናም ሆነ ይሁን ነገር ባጃጅም ሆነ ትገዥለታለች። ታዲያ ባልሽ የፈለገው ሲጋ ሲሄድ አንቺ አይንሽን አፍጥጠሽ ባሌ የተወሰደብኝ ብልሽ እሪ ቡሪ ማሪ። ባልሽ ታሄድ መጀመሪያ አንቺ አረብ ሀገር ሳትሄጂ በፊት መጀመሪያ አባወራ ሆኖ አንቺን ሰትሮ ያሳድርሽ። አላሳደረሽም አይደል? አቅም የለውም። ደህና አሁን አዎ በጊዜ ደህና አሁን ልጅም ካላችሁ ማስተዳደር ካልቻለ ባል መሆን ካልቻለ ሚስቱን አሳልፎ አረብ ሀገር ሽጦ የሚበላ ከሆነ አንቺ ለምንድን ነው ታዲያ ባል ብለሽ አስቀምጠሽው ወደ አረብ ሀገር የምትሄጂው? ይሄ እኮ እና እኔ ምን ልላችሁ ፈልጌ መሰላችሁ እህቶቼ ማለት ነው፣ በመጀመሪያ ባሎቻችሁን ኢትዮጵያ አስቀምጣችሁ እናንተ ሰራተኛ ጋራ ወይንም እህቶቻችሁ እናታችሁ ጋር አስቀምጣችሁ የምትሄዱ እህቶቼ ቆም ብላችሁ ሰው ባልሽ ከመወሰዱ ባልሽ ከመበላሸቱ በፊት ራስሽ ቆም ብለሽ ሰሪ። ወንድ ልጅ ከበላ ከጠጣ ማሬ ወንድ ልጅ ከበላ ከጠጣ የሚፈልገውን ነገር ማድረግ ወደ ኋላ አይልም። በመጀመሪያ ባልና ሚስት ሆናችሁ አንቺ ቤቱን ዘግተሽ ስትሄጂ አንተ ቤት ጠብቅ ልጅ አሳድግ ብለሽ ስትሄጂ እሱ እንደፈለገ መሄዱን አትርሹ። ሲጀመር ቤታችሁ ውስጥ ስትኖሩ ማለት ነው። በነገራችን ላይ ባልና ሚስት አረብ ሀገር ሚስት ልጆቿን አስቀምጣ ባል ልጆቹን እየያዘ ሁሉም ወንድ አይደለም፣ ሁሉም ወንድ አይሰደብም። በአንዳንድ ልክስክስ ወንድ ማለት ነው። አንዳንድ መልካም ባሎች አሉ። ሚስቶቻቸው አረብ ሀገር ሂደው ሚስቶቻቸውን ቤታቸውን ሰርተው የሚስታቸውን ውጤት ማሳየት የሚፈልጉ የሚስታቸው በሰዓት እንድትመጣላቸው የሚፈልጉ በጣም ብዙ ወንዶች አሉ። ደግሞ አንዳንድ ልክስክስ ወንዶች አሉ። ግን በመጀመሪያ አንዳንድ ልክስክስ ወንዶች የሰውን ልጅ ልንገራችሁ፣ አንድ ቀን ሁለት ቀን ታጣኖታላችሁ። በሁለት ቀን በሶስት ቀን አብራችሁ ስትኖሩ ምን አይነት ወንድ መሆኑን ታውቃላችሁ። አግብተውት ቤት ውስጥ ምንም አይነት ምግብ የለም፣ ምንም አይነት የቤት አስቤዛ ማሟያ የለም፣ የውሃ የሚከፍሉት የላቸውም፣ የማብሪያት የሚከፍሉት የላቸውም። እሷ በየሱቁ ተበድራ በየሱቁ የዱቤ አንጥታ አብልታ። እንደዚህን አይነት ወንድ ማታ ሲመጣ እንጀራ ታቀርብለታለች፣ ታበላዋለች። ከዛ እዲያው መክፈል ሲያቅታት ብድግ ብላ አረብ ሀገር ትሄዳለች። ማሬ እዚችው ሀገር ላይ ሆነሽ ባልሽን ልኩን እያወቅሽው ማንነቱን እያወቅሽው ሴት አስቀምጠሽለት የምትሄጂው አንቺ ነሽ የሞትሽው። እሱ አዎ የምትልኪለትን ብር እየበላ የሚያስፈልገው ነገር አለ ማሬ። እሱ እኮ ትላንትናም አንቺ ነበርሽ እያያሽው የነበረው፣ ዛሬም አንቺ ነሽ እያያሽው፣ ዛሬም አንቺ ነሽ ከማንኛውም ሴት ጋር እንደማገጥ እየጋበጥሽው ያለሽው። እና አረብ ሀገር ላይ ያላችሁ ቶቼ እኔ ማንኛውም ሁሉም ወንድ አልልም፣ ግን አሉ ወንዶች ብቻ አይደለም ጥፋተኞቹ፣ ሚስትም ጥፋተኛ ነች። እቤት ውስጥ ወላሂ ብዙዎች ማለት ነው አረብ ሀገር ኑሮ መጥተው ከዛ መልሰው ወደ አረብ ሀገር ይሄዳሉ አይደለ? ወደ አረብ ሀገር ከመሄዳቸው በፊት አረብ ሀገር ኑሮ መጥተው ተላጃው ቤቱ እንዳለቃ ተገዝቶ ኮተቱ። ከዛ የምታነሳው ስታጣ በቃ ተላጃውንም ቁሳጡንም ቦፌውንም እንዳለ ፍራሿንም ሁሉ እርግፍግፍ አድርጋ ሽጣ ስትበላ፣ ባልየው ግን እንደፈለገ እንዳገኝ ሄዶ የሚተኛ ወንድ፣ እንደፈለገ ውሎ መቶ ማታ ለእንትኑ ብቻ መቶ የሚያድር ወንድ። ያ የሆነ እያወቀኝ መልሳ ደግሞ ባሏ አረብ ሀገር ሄዳ ያን ባል ሰራተኛ ተያዘው፣ ሰራተኛ ያዝና ልጆችን አሳድግ ማሬ። እውነት አንዳንድ ጊዜስ ማለት ነው ወላሂ ሴቶች እውነት ወንድ ማለት ነው ቢሄድ ሌላ ወንድ አለ። አንቺ ግን ከተጎዳሽ ከታመምሽ የሆነ ነገር ከሆንሽ ብዙ ነገር ታጫለሽ። ወንድ ልጅ ሄዴ መጣ ሱስ የሆነ በቃ ሱስ የሚሆንባችሁ ነገር አለ። በቃ ነገር ከቀረባችሁ ለእናንተ ሱስ ነው። ወንዱ እኮ ለቤት የማይጠቅምም ለእሷ የማይጠቅምም ውጭ እኮ የሄደ ያገኘው ሲጋ የሚነጠፍ ወንድ ነው። እና እንደዚህ አይነት ወንድ እየሆነ እያወቃችሁ ባልሽ እንደዚህ አይነት ልክስክስ ወንድ መሆኑን እያወቅሽ ነገር ግን አባወራ አረገዋለሁ ብለሽ ትነስተሽ አረብ ሀገር ተጃለሽ። በዛ ደግሞ ስትሄጂ አያንስሽም፣ የራስሽ መጎዳት ሳይገርምሽ እህትሽን አንጥተሽ ቤት ታስቀምጫለሽ። ታዲያ እህትም ደግሞ የሚያደባብሳ ስታገኝ ተደባብሳ እንደፈለገ ቅልጥም አድርጋ በልታ ባልሽ ጋር ትላለች። እናቶቻቸውንም ቢሆን ማለት ነው ሰራተኛም ቢሆን አንጥታችሁ እስክምጥ አድርጋችሁ ትሄዳላችሁ። እናንተ ልንገራችሁ፣ ባልና ሚስት ተዛዝኖ ተሳስቦ ካልኖረ መኖር የለም። በአሁኑ ሰዓት ወንድ ልጅ ያስተዳድር፣ ወንድ ልጅ እንደዚህ አድርግ ማለት አይደለም። ሴትም ወንድም እኩል መስራት አለባቸው። ምክንያቱም ሀገራችን ላይ ኑሮ ኦቨር ነው፣ በጣም ኑሮ ውድነት አለ። ለዚህም ታዲያ ባልና ሚስት መተጋገዝ አለባቸው። ሚስት አረብ ሀገር ከሄደ ባል ከዚህ የሚመጣውን ገንዘብ ተቀብሎ ቁም ነገር ማድረግ፣ ባል ሚስቱ የምትናፍቀው ከሆነ የሚያስፈልገው ከሆነ
መታገስ። ሚስት የሄደችው ሰርታ ለመብላት ነው ብሎ ማመዛዘን ያስፈልጋል። ነገር ግን ሚስት ብቻ ስለሄደች ዛሬ አንድ ጥርዝ መታለች ከዛ ጋር ሂጄ ማለፍ አለብኝ። ከዛስ ደግሞ ሚስት ባልሽ እንደፈለገ ሆኖ የራሱን ህይወት እየኖረ እያወቅሽ እየሰማሽ ሌላ ሴት በህይወቱ ገብታ አንቺ እኮ የኔ አይደለሽም እያለ እያወቅሽ መልሰሽ ያው ወንድ ለኔ ካልሆነ ናት ወለ እንደዚህ በገንዘብ የሚያዝ ይመስልሻል? ኧረ ማሬ፣ ኧረ ፍቅርም እንደው በልኩ ነው፣ ኑሮም በልኩ ነው፣ ውዴታም በልኩ ነው። እኔ ስኖር ነው ሁሉም የሚኖረው፣ እኔ ሳልኖር ማንም አይኖርም። ታዲያ በዚህ ምክንያት ደግሞ እህቶቻችሁን አስቀምጣችሁ እህታችሁን አስደፍራችሁ እህታችሁ አርግዛ ብዙዎቻቸው እህት ባልወልደው እናት አርግዛ ከልጇ ባል በጣም ብዙ ነውር እየሰማን ነው። እና ነውር ያልጠፋበት ሀገር ብትኖር ኢትዮጵያ ናት። እና እባካችሁ ባሎቻችሁን አስቀምጣችሁ ወደ አረብ ሀገር ሽር ብላችሁ እዛ ደግሞ ወደ መንባ የምታለቅሱ ቆም ብላችሁ ሰቡ ነው የምለው። አሰላሙ አለይኩም ወራህመቱላሂ በረካቱ